just ኢትዮ ቴሌኮም ሁሉም ነገር ስለያዘ የመጡ ነገሮች ናቸው። አሁን የኦፕን አፕ ያደረገው ማርኬቱም ራሱ ያንን ማምጣቱ አይቀርም። በተለይ ኢንተርኔት ኤክስቼንጅ ፖይንቱ ሴትአፕ ሲደረግ ኢንተርኔት ኤክስቼንጅ ፖይንቱ ዋና ፐርፖዙ ኦፐሬተሮቹ እርስ በርስ ትራፊክ እንዲቀያየሩ እና ኮንቴንት ፕሮቫይደሮችም እንደዛው ኮንቴንት እንዲያመጡ ነው። ያ ቢዝነስ ማለት ፋይናንሻል ኢንተራክሽን ከሌለው በስተቀር ለፐብሊኩ በነፃ ልስጥ ብሎ ማንኛውም ኦፕሬተር ምንም ነገር አያደርግም። አሁን ለምሳሌ ፋይናንሻል ትራንዛክሽን የለውም ኢንተርኔት ኤክስቼንጅ አይደለም ካምፓኒውን ነው የምለው። አሁን ለምሳሌ እንትና ማነው ሳፋሪኮም ቢመጣ በነፃ ኢንተርኔት ይሰጣሉ አይልም፣ ወይም ደግሞ በነፃ ሰርቪስ ይሰጣሉ አይልም። ኢትዮ ቴሌኮም እኮ ይሄ ሁሉ ኔትወርክ እያለው ኢንተርኔቱ ቢሰራ በደንብ አሳይ ነበር። ፐብሊክ ታይም ፕሮቶኮል የለንም። አሁን ለምሳሌ አንዱ ቴሌቪዥን ታይም የሚያሳየው ሌላ ቴሌቪዥን እንደዚሁ ሲንክሮናይዝድ የሆነ ነገር የለንም። ታይም ስታምፕ የለንም። ባንክ መኖሩ አሁን ፕራይቬት አሁን ለምሳሌ ቴሌኮም የራሱ ኔትወርክ ታይም ፕሮቶኮል አለው የለውም የራሱ ጉዳይ ነው። ዌብ ስፕሪክስም ራሱ ካምፓኒው ነው የሚጨነቀው። ምክንያቱም ዳታ ኤክስቼንጅ በሚደረግበት ጊዜ ታይም ፕሮቶኮል ከሌለ ስላግሽ ይሆናል። ምክንያቱም ሼር የምታደርገው ነገር በፍትሃዊ በሆነ ሁኔታ ሊሰራ አይችልም ማለት ነው። አሁን ታይም ፕሮቶኮሎች ብዙ ናቸው። ኤንቲፒ የኢንተርኔት ቤዝድ የሆነው ታይም ፕሮቶኮል፣ ፒቲፒ ደግሞ አለ ፕሪሲዥን ታይም ፕሮቶኮል የዋየርለስ ለዋየርለስም ለእንትን የምጠቀምበት። የኢትዮ ቴሌኮም ግን ኤኒ ቴሌኮም ኦፕሬተር ከድሮ ጀምሮ ማለት ነው ኤኒ ቴሌኮም ኦፕሬተር ያለ ታይም ሲንክሮናይዜሽን አይሰራም። ኢንተርናሊ ነው ፐብሊክ ስታቀርብ አብረህ እኮ ማቅረብ አለብህ። አሁን ለምሳሌ ፎርጂን አስመርቶ ሲያመጣ ኤንድ ዩዘርም ማድረግ ነበረበት። እሱ ብቻ ነው ሰርቪስ ፕሮቫይደር። አንድ እሱ ካላደረገ ደግሞ መንግስት ለፐብሊኩ በራሱ ወጪ ፕሮቫይድ ያደርጋል። ልክ እንደ ሌሎች ሀገሮች ማለት ነው፣ እንደ ኬንያ፣ እንደ ሳውዝ አፍሪካ፣ እንደ ሌሎች ሀገሮች። እንደ ኬንያ ግን አንዱ ችግር መሳሪያ ሰው ምን ያህል ሊጠቀምበት ይችላል። ምክንያቱም ባለፈው ቅድም እንዳልነው ዊንዶውስን ጭኖ ሲልክልህ ኦልሬዲ ወደ እሱ እንዲሄድ አድርጎ ነው የሚልከው። ሪኮንፊገር ታደርጋለህ እኛ አቅም የለንም እንጂ እኮ አሁን ለሳውዲ አረቢያ ውስጥ ላፕቶፕ ይሸጣል። ኪቦርዳቸውን አረቢክ አድርገው ምናምን ነው የሚያመጡላቸው፣ አይገዟቸውም ካለዛ። ምክንያቱም ፖሊሲ አለ። አሁን ወደፊት የምናወራው ነገር ማለት ነው። ፖሊሲ ሚንት ሚኒስትሪ ፖሊሲ እንትን ይላል። ዌብ ስፕሪክስ የሚያመጣውን እቃ IPv6 ኮምፓቲብል የሆነ እንደዚህ ታይም የሀገሪቱን ታይም የሚጠቀም እንትን የምታመጣ ከሆነ የ4G 5G የምታመጣ ከሆነ ኢምፖርት ስታደርግ በዛ እንትን ህግ መሰረት ነው የምታመጣው። ማለት የጥራት እንትኑም ሲታይ እነኛ መስፈርቶች ያሟላሉ ወይ ነው። አሁን እዚህ ጋር የፖሊሲ እንትን አናቀርብ ወደፊት ዶክተር አብዱል አሁን የሚያደርገው ምንድን ነው? አሁን ዊንዶውስን እንደዚያ ፎርስ ቢደረግ የሚያደርገው ሞስት ላይክሊ አንዱ ዴታ ሴንተር ውስጥ እነሱን ታይም ሰርቨር ነው ሴትአፕ የሚያደርጉት ሎካል ለማድረግ ታይም ሰርቨሩ ምንም ከጂፒኤስ ጋር ሲንክ ኖርማሊ ስትራተምቱን ለማድረግ ከጂፒኤስ ጋር ሲንክሮናይዝ ማድረግ ያለበት ስትራተምቱ አድርገው ከጂፒኤስ ጋር ሲንክሮናይዝ አድርገው ኢቲፒ ሰርቪስ ያደርጋሉ። ኢንተርፕራይዞች የሚያደርጉት እንደዚያ ነው። አሁን እንደዚህ አድርገው ዜን የሎካል የሆነውን ከዚሁ እንዲያገኝ ያደርጉታል። ግን ሌሎቹም አሁን የሊኒክስ ዲስትሪቢዩሽኖች ሁሎቹም አላቸው። ግን የሚያደርጉት ምንድነው? እኛ ለወደፊት ማድረግ ያለብን ኤንድ ዩዘርም አገን አይኤክስፒ ሲቋቋም ቢደረግ ነገር ነው። አንዳንዱ ሰው ሴትአፕ ያደርግና ሰርቨር ይሄው ይሄን ሰርቨር ለዚህ ለሀገር ውስጥ ኤንቲፒ ተጠቀሙበት ተብሎ ለሊኒክስ ዲስትሪቢዩሽኖች ይሰጣቸዋል። እነሱ ይፈልጉታል፣ ምክንያቱም እነሱ ሎካል እንዲሆን ነው የሚፈልጉት። ስለዚህ ያኔ ይጠቀሙበታል። የዚህ አይነት ስኪሞች ካልተጠቀሙ በስተቀር ነው ናሽናል የሆነ ነገር ቢዘረጋ የሚጠቀምበት ይላል። እዚህ ጋር ነው ስህተቱ ያለው። አሁን ቴሌኮምም ታይም ፕሮቶኮል አለው፣ ጂፒኤስ ሲንክሮናይዝ ያደርጋል። ሌላም ካምፓኒ ጂፒኤስ ሲንክሮናይዝ ያደርጋል። እዚህ ጋር ትልቅ ፕሮብሌም ነው ያለው። ለምን ጂፒኤስ ዲፔንደንት ስትሆን ኢንተርፌራንስ አለ። የጂፒኤስ ሲግናል በመብረቅም ምንድን ነው እሱ በደመናም በአውሮፕላንም ሲያልፍ የተለያዩ እንትኖች ኢንተርፌር ያደርጉታል። ናሽናል ታይም ፕሮቶኮል ሲባል ጂፒኤስ ላይ ዲፔንድ የሆነ ብቻ አይደለም። አቶሚክ ክሎክም አለው ማለት የራሳችን
አቶሚክ ክሎክ እዚህ ይኖረናል ማለት ነው ሪፈረንስ። ሁለተኛ ደግሞ ጂፒኤስም ሲንክሮናይዝ ይደረጋል። የጂፒኤስ ጃሚንግ እንዳይኖር አቶሚክ ክሎኩም እዚሁ እንደ ከኢንተርናሽናል ታይም ጋር ሲንክሮናይዝድ ሆኖ እንትን ይላል። ጂፒኤስ ላይ ብቻ ዲፔንድ መሆን አንደኛ በታይም ዲቪዬሽን ራሱ ትልቅ የሆነ የሴኩሪቲ ሆል ነው የሚፈጠረው። በዛች ጋፕ ውስጥ ትልቅ አታክ ሊፈጠር ይችላል። ስለዚህ ታይም ሲንክሮናይዝ ካደረግ ይሄው ቆይ ስንቀጥል እኮ ልናየው እንችላለን። እዚህ ጋር ክሎክ ለዚህ የሚያገለግሉት ዲቫይሶች ኖርማሊ ስቴብል የሆነ ኦሲሌተር ላይ ናቸው። ስለዚህ ከጂፒኤስ ጋራም ፖይንት ቢያደርጉ ጂፒኤሱ ቢቋረጥ ለረጅም ጊዜ ፍሪራን ቢያደርጉ ድሪፍት የሚያደርጉት አነስተኛ ነው። የምትመርጠው ዲቫይስ ይወስነዋል። አቶሚክ ክሎክም ታትስ ሴም ቲንግ ፕሪሳይስ ነው ማለት አይደለም፣ ግን ድሪፍት የሚያደርግበት ታይም ኢትስ ቬሪ ሎንግ ማለት ብዙ ድሪፍት አያደርግም። እሺ እኛ ጥናት አድርገን እንግዲህ በዚህ አይነት መንገድ ነው እንትን ያልነው ጠፋል። አብርሽ ይኸው አስራ መጀመሪያ ኮኔክት አደረገ። በቃ ዶክተር አብዮት አንተ አላት ምን ክፍት የሆነ ነገር ነው እቺ ያንተ ኮኔክት ስህተት ነው። ድንገት ከሆነ ነው ማለት